ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ጦርነት በትግራይ ብቻ ተወስኖ አይቆምም ሲሉ ጄኔራል ታደሰ ወረደ ገለጹ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በመቀሌ በተካሄደው ሰላማዊ ሰልፍ ባደረጉ ንግግር ጦርነት የሚቀሰቀስ ከሆነ በትግራይ ብቻ ሳይገደብ በመላ ኢትዮጵያ የመስፋት እድል እንዳለው አስጠንቅቀዋል። ጄኔራሉ ከጤናማ አስተሳሰብ ውጭ ካልሆነ በቀር ሁሉም ተጋሩ አንድ የሚያደርገን የግዛት አንድነት ጉዳይ ነው ካል በኋላ ወደ ክልል የሚደረግ ወታደራዊ እንቅስቃሴ ተገቢ እንዳልሆነ ጦርነቱ ከተጀመረ ለማቆም አስቸጋሪ እንደሚሆን ገልጸዋል። በዚህም ጉዳይ ዜና ትንታኔ ያካተናል። ቆይታቸው የምሰሙት ይሆናል። የወልቃይት ጠገደ ኮሚቴ በምርጫ ቦርድና በስምረት ፓርቲ ፍርድ ቤት ክርክር ውስጥ ለመግባት ጠየቀ። የወልቃይት ጠገዳ አማራ ማንነቱ ወሰን አስመላሽ ኮሚቴ ፌዴራል ከፍተኛ ፍርድ ቤት በአከራካሪ ምርጫ ክልሎች ለምርጫ እንዲካሄድ ባሳለፈው ጊዜያዊ ህግ ውሳኔው ገብቶ ለመከራከር አቤቱታ አቅርቧል። የዜና ጥንቅር ያካተናል። ቆይታችሁ መሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስናልፍ ጦርነት በትግራይ ተወስኖ አይቆም ሲሉ ሌተናል ጄኔራል ታደሰ ወረደ ገለጹ። ገብረጽዮን ገብረ ሚካኤልም አዲስ አበባ ሄዳቸው አታመልጡንም ሲሉ ተናግረዋል። በዚህም የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ጦርነቱ ትግራይ ላይ ብቻ አይወሰንም ብለዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በመቀሌ በተካሄደው ሰላማዊ ሰልፍ ጋር ባደረጉ ንግግር ጦርነት የሚቀሰቀስ ከሆነ በትግራይ ብቻ ሳይገደብ መላው ኢትዮጵያ መስፋት እድል እንዳለው አስጠንቅቀዋል። ጄኔራሉ ከጤናማ አስተሳሰብ ውጭ ካልሆነ በቀር ሁሉንም ተጋሩ አንድ የሚያደርገው የግዛት አንድነት ጉዳይ ነው ካሉ በኋላ ወደ ክልሉ የሚደረግ ወታደራዊ እንቅስቃሴ ተገቢ እንዳልሆኑና ጦርነት ከተጀመረ ለማቆም አስቸጋሪ እንደሚሆን ገልጸዋል። በተመሳሳይም የህወሓቱ ሊቀመንበር የሆኑ ዶክተር ገብረጽዮን ገብረ ሚካኤል ወጣቱ ስደት መፍትሄ እንዳልሆነ በመጥቀስ አዲስ አበባ መሄድ ለግርፍትና ለእስር ይዳረጋሉ ብለዋል። ፖለቲካ ችግሮች በውይይት እንጂ በኃይል እንደማይፈቱ የገለጹት ዶክተሩ የፌዴራልና የክልል የጸጥታ ኃይሎች የማይመለከታቸውን ውጊያ ውስጥ ከመሳተፍ እንዲቆጠቡ ጥሪ አቅርበዋል። በመጨረሻም ህወሓት በትግራይ ጊዜያዊ አንድነት ጉዳይ ላይ ከሌሎች ድርጅት ጋር ለመስራት ዝግጁ መሆኑን አረጋግጠዋል። ከዚህም ጋር ተያይዞ ፋኖን ለማጥፋት በይፋ ተጋብዘን አልተቀበልነውም ሲሉ የህወሓት ምክትል ሊቀመንበር ገለጹ። ፋኖን ለማጥፋት በይፋ ተጋብዘን አልተቀበልነውም ሲሉ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ገልጸዋል። አክረውም በአማራ ህዝብ ላይ ከባድ የዘር ማጥፋት እየተፈጸመ ነው ሲሉ ተደምጠዋል። ለዚህም ተጠያቂው ራሱ የአማራ ኤሊት ነው ያሉ ሲሆን የአማራ ክልል መንግስት በህዝቡ ላይ ከፌዴራል መንግስት ጋር በመተባበር እየፈጁት ነው ሲሉ አቶ አማኑኤል አሰፋ የህወሓት ምክትል ሊቀመንበር በወይን በተባለ ድርጅታዊ ሚዲያ ላይ ተናግረዋል። የወልቃይት ጠገደ ኮሚቴ በምርጫ ቦርድና ስምረት ፓርቲ የፍርድ ቤት ክርክር ውስጥ ለመግባት ጠየቀ። የወልቃይት ጠገዳ አማራ ማንነት ወሰን አስመላሽ ኮሚቴ ፌዴራል ከፍተኛ ፍርድ ቤት በአከራካሪ ምርጫ ክልሎች ላይ ምርጫ እንዲካሄዱ ባሳለፍነው ጊዜ እግድ ውስጥ ገብቶ ለመከራከር አቤቱታ አቅርበዋል። ኮሚቴው በፌዴራል ከፍተኛ ፍርድ ቤት በአመላካች ዲሞክራሲ ስምረት ፓርቲና በኢትዮጵያ ምርጫ ቦርድ መካከል በፍርድ ቤት እየታየ ያለው ጉዳይ መብትና ጥቅሙ እንደሚነካ በመግለጽ ጣልቃ ገብቶ ለመከራከር በጠበቃው በኩል ጥያቄ ማቅረቡን ይታወቃል። መሰረት ፍርድ ቤቱ ጉዳዩን ተመልክቶ ውሳኔ ለመስጠት ለየካቲት 25 2018 ዓ.ም ቀጠሮ መስጠቱን ለጉዳዩ ቅርበት ያላቸው ምንጮች ለቢሲ አረጋግጠዋል። ምርጫ ቦርድ በሁለቱ ክልሎች አወዛጋቢ ከሆኑት 5 የምርጫ ክልሎች ከትግራይና ከአማራ ክልል ውጭ ነው በቀጥታ የተወካይ ምክር ቤት እጩ ምርጫ እንዲካሄድባቸው ውሳኔ ያስተላለፈው ሰኞ የካቲት 16 2018 ዓ.ም ነበረ። ይህን ተከትሎ በአቶ ጌታቸው ረዳ የሚመራው ስምረት ዲሞክራሲ ፓርቲ ወይም የዲሞክራሲ ስምረት ትግራይ ፓርቲ ባቀረበው አቤቱታ የፌዴራል ከፍተኛ ፍርድ ቤት ሐሙስ የካቲት 19 2018 ዓ.ም በውሳኔው ላይ እግር ጥሏል። ይህን ተከትሎ የወልቃይት ጠገዳ አማራ ማንነት ወሰን አስመላሽ ኮሚቴ በውሳኔው ለህዝብ ተወካይ ምክር ቤት የመምረጥና የመመረጥ መብት ከተሰጣቸው የምርጫ ክልሎች ውስጥ የሆኑት የሁመራና የአጽድረመጽ ምርጫ ክልሎች ከትግራይ ክልል ውጭ በወልቃይት ጠገደ ሰቲት ዞን ስር ራሱን የሚያስተዳድር ነው ብለዋል። ኮሚቴው ስምረት ባቀረበው አቤቱታ መሰረት አመልካች ፍርድ ቤት በሰጠው እግድ በክርክሩ ሂደት ውስጥ ተካፋይ ባልሆነበት ሁኔታ የሚሰጠው ውሳኔ በኢፌዴሪ ህገ መንግስት አንቀጽ 38 በተመለከተ የመምረጥና የመመረጥ መብትና ጥቅማቸው የሚነካ ነው ብለዋል። በዚህም ምክንያት ፍርድ ቤት በስምረት ፓርቲና ብሔራዊ ምርጫ ቦርድ መካከል የሚደረግ ክርክር ውስጥ
ጣልቃ ገብተው እንዲከራከሩ እንዲፈቅድላቸው ጠይቀዋል። የፌዴሬሽን ምክር ቤት በአማራና በትግራይ ክልል መካከል አከራካሪ የሆኑ ቦታ ከትግራይ ክልላዊ መንግስት ውጭ ሆነው ለብቻ ቀጥታ ለህዝብ ተወካይ ምክር ቤት ምርጫ እንዲደረግ መወሰኑን የኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቁን ተከትሎ ጉዳይ ወደ ፍርድ ቤት ያመራው። ቦርዱ እንዳለው ከሆነ ያወጣ የምርጫ ክልሎችና ጣቢያ ዝርዝር ተከትሎ የፌዴሬሽን ምክር ቤት ጥር 25 2018 ዓ.ም ለቦርዱ በጻፈው ደብዳቤ በሁለቱ ክልሎች መካከል አከራካሪ ሆነው የቆዩ 5 የምርጫ ክልሎች ጉዳይ እስኪፈታ ለብቻ ምርጫ እንዲደረግ መወሰኑን አስታውቋል። ይህ በትግራይና በአማራ ክልል ይገባኛል ጥያቄ የተነሳባቸውና ከሁለቱም ክልሎች ውጭ የሆኑ በራሳቸው ምርጫ እንዲደረግባቸው የተወሰኑ የሁመራ፣ አዲ ረመጽና የኮፍላ አፍላ፣ የጸለምትና የራያ አላማጣ ምርጫ ክልሎች ናቸው። በአሁኑም 5 ምርጫ ክልሎች የሚገኙ መራጮች ድምጻቸው የሚሰጡ ለህዝብ ተወካይ ምክር ቤት እጩ ሲሆን የክልሉ ምክር ቤት ምርጫው በአካባቢው በተነሳ ይገባኛል ውዝግብ በህገ መንግስቱ ውሳኔ ከተፈታ በኋላ እንደሚካሄድ የፌዴሬሽን ምክር ቤት ማሳወቁ ቦርዱ ገልጿል። ይህን ተከትሎ አቶ ጌታቸው ረዳ የሚመራው ዲሞክራሲ ስምረት ትግራይ ወይም ስምረት ፓርቲ ባቀረበው አቤቱታ የፌዴራል ከፍተኛ ፍርድ ቤት ውሳኔ እግር ጥሏል። በትግራይ የሚንቀሳቀሱ ስምረት ፓርቲ የፌዴሬሽን ምክር ቤት ውሳኔ ብሔራዊ ምርጫ ቦርድ ይፋ ሲያደርገው የይፋ ተቃውሞ መግለጫ ያሳወቁ ሲሆን ጉዳዩ በፕሬዝዳንት አቶ ጌታቸው ረዳ በኩልም ፍርድ ቤት አቅርበዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳይ አማካሪ ሆኖ የቀድሞ የትግራይ ጊዜያዊ አስተዳደር የሆኑት አቶ ጌታቸው ረዳ በማህበራዊ ገጻቸው ላይ ባጋሩት በዚህ ውሳኔ ምርጫ ቦርድ መልሱን የካቲት 25 2018 ዓ.ም እንዲያቀርቡ ፍርድ ቤት አዟል። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና በትግራይ ክልሎች መካከል አከራካሪ ሆኖ የቆዩት የተባሉት 5 የምርጫ ክልሎች በተመለከተ ከፌዴሬሽን ምክር ቤት ደርሶኛል ያለ ውሳኔ ይፋ ካደረገ በኋላ የሁለቱ ክልሎች ፖለቲካና ድጋፍ ተቃውሞ ገልጸዋል። የትግራይ ጊዜያዊ አስተዳደርና ህወሓት ህዝባዊ ወያኔ ሓርነት ትግራይ ዲሞክራሲ ስምረት ፓርቲ ስምረት ሌሎች በትግራይ የሚንቀሳቀሱ ፓርቲዎች ውሳኔ ሲቃወሙ በአማራ ክልል በኩል ያለ የፖለቲካ ፓርቲ የተላለፈው ውሳኔ ግን ደግፈውታል። በዛሬው ዕለት በትግራይ ጊዜያዊ አስተዳደር ጥሪ በተለያዩ የክልሉ አካባቢ ነዋሪዎች አደባባይ ወጥተው ተቃውሞና ሰልፍ ማድረጋቸው የክልሉ መገናኛ ብዙሃን ዘግቧል።